ሀገራዊ ምክክሩ ጊዜያዊ የፖለቲካ መፍትሄ ብቻ ለመስጠት የተካሄደ አይደለም መባሉን ደግሞ እንንገራችሁ። ባሳለፍነው ቅዳሜ የተጠናቀቀው ሀገራዊ ምክክር ጉባኤ ጊዜያዊ የፖለቲካ መፍትሄ ሳይሆን እንደ ሀገር ለሚነሱ ጥያቄዎች ዘላቂ መልስ ለመስጠት ያለመ ነው። የፌዴራል ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ሌሎች በመድረኩ ንግግር ያደረጉትን የናይጄሪያና የኬንያ የቀድሞ ፕሬዝዳንቶች ምክክሩ በራስ አቅም ፈተናዎችን ለመጋፈጥና መፍትሄ ለመስጠት የሚያስችል ስለመሆኑ ነው የገለጹት። ተመካካሪዎች በቀረቡ በሁሉም አጀንዳዎች ላይ ሊስማሙ ባይችሉም ምክክሩ የሀገር ህልውናን የሚፈታተኑ ጉዳዮች ሲያጋጥሙ ግን እንደ ሀገር መቆም እንደሚቻል ማሳያ ነውም ተብሏል። ሊያ ክብሮም በመድረኩ የተላለፉ መልእክቶችን እንደሚከተለው አሰናድተዋለች። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በ8 ዋና ዋና ሀገራዊ አጀንዳዎች ላይ ሲመከርበት የቆየው የኢትዮጵያ ሀገራዊ ምክክር ጉባኤ ባሳለፍነው ቅዳሜ መጠናቀቁን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ከሳምንታት የምክክር ሂደት በኋላ መጠናቀቁ የተገለጸው ጉባኤው ከተለያዩ ወገኖች የተውጣጡ 4000 ኢትዮጵያውያንን በአንድ ላይ ያሰባሰበ ታሪካዊ መድረክ ስለመሆኑም ነው የተነገረው። ለ38 ቀናት በቆየው ጉባኤ ተመካካሪዎች መሰረታዊ በሆኑ ሀገራዊ አጀንዳዎች ላይ መክረው ምክረ ሀሳቦችን ለኮሚሽኑ በማቅረብ ማጠናቀቃቸውን ተከትሎ ነሐሴ 16 2018 ዓ.ም የመዝጊያ ስነ ስርዓቱ ተከናውኗል። በማጠቃለያ መርሃ ግብሩ የፌዴራል ፕሬዝዳንት ታዬ አጽቀሥላሴ፣ የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ፣ የቀድሞ የናይጄሪያ ፕሬዝዳንትና የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ እንዲሁም ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። የሀገራዊ ምክክር ጉባኤው ጠንካራ ምክረ ሀሳቦች የተንሸራሸሩበትና የህዝብን እውነተኛ ፍላጎት የሚያጸና ታሪካዊ መድረክ መሆኑን የፌዴራል ፕሬዝዳንት ታዬ አጽቀሥላሴ ገልጸዋል። ፕሬዝዳንት ታዬ አጽቀሥላሴ በመድረኩ ባደረጉት ንግግር ምክክሩ ጊዜያዊ የፖለቲካ መፍትሄ ሳይሆን እንደ ሀገር ለሚነሱ ጥያቄዎች ዘላቂ መልስ ለመስጠት ያለመ ነው ብለዋል። እንደ ሀገር ፈተና ባጋጠመን ጊዜ አንዳንድ ወዳጅ ሀገራት ከናንተ የተማርነው በህብረት ቆማችሁ ቅኝ ገዢዎችን ማንበርከክ ነበር። ይህ ሆኖ ሳለ ለምን የውስጥ ጉዳያችሁን ለመፍታት ወደ ነፍጥ ታደላላችሁ የሚል የወዳጅ ጥያቄ አዘውትሮ ይቀርባል። መውጫ የምናገኝበት ብሂሉ እና ሚስጥሩ ህልውናችን የሚፈታተኑ ጉዳዮች ሲያጋጥሙ አገር እየጠበቅንም እየመከርን ኢትዮጵያችን ማጽናት መቻላችን። የዚህ ምክክር ግቡ ጊዜያዊ የፖለቲካ መድህን ማግኘት ሳይሆን ለሀገር እድገት የሚበጅ ትጉህ እርምጃና ዘላቂ ፍኖትን መተለም ነው። ፕሬዝዳንት ታዬ ሀገራዊ ምክክሩ የኢትዮጵያ ፖለቲካ ከጸብ ስሜት ተላቆ በይቅርታ በሰላምና በመደማመጥ ጎዳና እንዲራመድ መሰረት የተጣለበት መሆኑን ጠቁመዋል። የቀድሞ የናይጄሪያ ፕሬዝዳንትና የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ በበኩላቸው ሀገራዊ የምክክር ጉባኤው ዘላቂ ሰላም ለማስፈን የሚያስችል መሆኑን ጠቅሰው ምክክሩ አካታችና ሁሉን አሳታፊ እንደነበር ጠቁመዋል። ናሽናል ዳያሎግ has focused on a primary objective. ሀገራዊ ምክክሩ በዋነኛ ዓላማው ላይ አተኩሮ ነበር። እርሱም የሀገሪቱን አጠቃላይ እድገት ለማስመዝገብ የሚያስችሉ እንደ ሰላም፣ ደህንነትና የተረጋጋ ምህዳር ለመፍጠር ያለመ ነበር። ይህም ያለምንም ልዩነት ወይም መገለል የሁሉንም ዜጎች ደህንነት፣ ምቾትና ደስታ የሚያረጋግጥ ነው። of all the citizens without exception or left out. አክለውም ኢትዮጵያውያን ሰላምን ለማምጣት መነጋገርና መከባበርን መምረጣቸው ሊያስመሰግናቸው ይገባል ብለዋል። የአፍሪካ ህብረትን በቀጣይ ሂደቶች ድጋፉን አጠናክሮ ይቀጥላል ነው ያሉት። Dialogue supersedes war. ምክክር ከጦርነት ከግጭትና ከውከት በላይ ነው። ይህም የሰው ልጅ በጎ እሴትና የሰው ልጅ ስኬት ነው። እኔ ከእናንተ ጋር እቆማለሁ። የአፍሪካ ህብረትም ዘላቂ ልማትና እድገትን ለማረጋገጥ የሚደረገውን የውይይት ጥረት በመደገፍ ከእናንተ ጋር ይቆማል። ሌላው በመድረኩ መልእክታቸውን ያስተላለፉት የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ኢትዮጵያውያን በአድዋ ጦርነት ወቅት የማንነት ልዩነት ሳይገድባቸው ድል በማድረግ ለአፍሪካ ታሪክ ጽፈዋል ያሉ ሲሆን የአሁኑ ምክክርም ለመላ አፍሪካ ምሳሌ የሚሆን ስለመሆኑ ተናግረዋል። በቀረቡ አጀንዳዎች ላይ ሁሉም ሊስማማ አይችልም ያሉት የቀድሞ ፕሬዝዳንቱ ለቀጣይ የውይይት መድረኮች ግን በርን ክፍት ማድረግ እንደሚገባ አሳስበዋል። The north needs the south. ሰሜኑ ደቡቡን ይፈልጋል፣ ምስራቁ ምዕራቡን ይፈልጋል፣ ደጋው ቆላውን ይፈልጋል፣ ከተማው ገጠሩን ይፈልጋል። ኢትዮጵያም ሙሉ ህዝቧን ትፈልጋለች። ወንድሞቼና እህቶቼ ዛሬ የምታጠናቅቁት የጉዞ መጀመሪያ ብቻ ነው። እኔ እውነታውን የምቀበል ሰው ነኝ። በእያንዳንዱ ዝርዝር ነገር ላይ ተስማማላችሁ ብዬ አልጠብቅም።
ነገር ግን ዛሬ ለሁሉም ኢትዮጵያን ያለኝ ጸሎት እዚህ ያሉትንም ሆነ ዛሬ እዚህ የሌሉትን ሁሉንም የሚያቀፍ ለታላቋ ኢትዮጵያ ውይይት መንገድ የሚሆንበትን የውይይት መድረክ እንድትቀበሉ ነው። And those not present here today. የሀገራዊ ምክክሩ ሂደት ብሎም የመጨረሻ ጉባኤ ሀገራዊ ፈተናዎችን በራስ ማህበራዊ እሴትና አቅም ለመፍታት መሰረት የጣለ እንዲሁም ለዓለም ምሳሌ የሚሆን ስለመሆኑ ነው በማጠቃለያ መርሃ ግብሩ የተንጸባረቀው። ፕሬዝዳንት ታዬ አጽቀሥላሴ ባስተላለፉት መልእክትም በምክክሩ ሰነድ የሰፈሩት ሀሳቦች ቀጣዩን የኢትዮጵያ የፖለቲካ ስርዓት አመላካች መሆናቸውን ተናግረዋል። አጠቃላይ የምክክር ሂደቱ የሀገራችንን የወደፊት መንገድ የሚያመላክትና የማህበራዊ እሴት ውሎቻችን ማደሻ ነበር ለማለት ይቻላል። በሰነዱ የሰፈሩት ምክረ ሀሳቦች ተቀርጸው ያበቁ የመጨረሻ የቤት ስራዎች ሳይሆኑ ይልቁንም የፖለቲካ ስርዓታችን የት መድረስ እንዳለበት የሚያመላክቱ ፍኖተ ካርታዎች ናቸው። በየጊዜው አዳዲስና ጠቃሚ ሀገራዊ ሀሳቦችን የሚያመነጭ ለወደፊትም ቢሆን ተጠቃሽ የሚሆን ሕያው የታሪክ ክንውን ነው። የሀገራዊ ምክክሩ ለቀጣዩ ትውልድ የተሻለች ሀገርን ለማስረከብ በሚደረገው ጥረት ሚናው የጎላ እንደሆነም ተገልጿል።